ቤተሰብ እንዴት ናችሁልኝ? ደህና ናችሁልኝ ወይ? እግዚአብሔር ይመስገን እኔ ያለሁላችሁ። እንግዲህ ሰራለሁ ብዬ ባሰብኩት መሰረት ቪዲዮን ዛሬ ጀምሬያለሁ። አረብ ሀገር አዲስ ሆናችሁ ስትመጡ ስለ ቤት አያያዝ፣ ስለ ራሳችን ጽዳት እያንዳንዱን ነገር አሳያችኋለሁ። እናንተ ደግሞ ይሄን ብትሰሪልን አሪፍ ነው ብላችሁ ኮሜንት ባረጋችሁልኝ ቁጥር አዳዲስ የምትፈልጓቸውን ቪዲዮዎች እሰራላችኋለሁ። እርግጠኛ ነኝ የምነግራችሁ ነገር አዲስ ሆኖ አረብ ሀገር ለመጣ ሰው ይሄ ቪዲዮ ይጠቅመዋል። ሼር አድርጉለት፣ ሰብስክራይብ አድርጉኝ፣ ሰብስክራይብ አስደርጉኝ። ለእናንተም ለቆያችሁትም ደግሞ አልፎ አልፎ ታዩታላችሁ፣ ይጠቅማችኋል። ሰብስክራይብ አድርጉኝ። እናንተም ባይጠቅምም ደግሞ እኔን ይጠቅመኛል፣ እናንተን ግን አይጎዳም። ለዚህ ሰብስክራይብ አድርጉኝ። ሁሌ አዲስ ሆነን ስንመጣ የራሳችንን ጽዳት በደንብ አድርገን መጠበቅ አለብን። አዲስ ስለሆንን ሳይሆን ሁል ጊዜ ጽዳት ለራሳችን በጣም አስፈላጊና ወሳኝ ነገር ነው። በዛም ላይ ደግሞ አረብ ሀገር አዲስ ሆነን ስንመጣ በጣም ጽዳታችንን ያያሉ። ቤታቸውን፣ ምግባቸውን፣ ልጆቻቸውን አምነውን ነው የሚሰጡን። በዛ መሰረት በጣም ራሳችን እንድንጠብቅ፣ ፊታችን እንድንታጠብ፣ ልብሳችን ባለን ነገር ሁለትም ልብስ ልትሆን ትችላለች፣ ንጹህ ሆነን መታየት አለብን። ለዛ በአግባቡ ጠዋት ስትነሱ በጊዜ ተነስታችሁ 10 ደቂቃም ቢሆን 15 ደቂቃ ለራሳችሁ ሰጥታችሁ ሻወራችሁን ወስዳችሁ ጥርሳችሁን ቦርሻችሁ፣ ዩኒፎርም ሊሆን ይችላል እዛ ቤት የሚለበሰው፣ ኖርማሊም ልብስ ሊሆን ይችላል፣ ሁለትም ሊሆን ይችላል። አንዷን በኋላ ብትቀይሯት ጽዳታችሁን ምግባችሁን ስጨርሱ ሌላ ልብስ ቀይሩ። ጽዳታችሁን ስታጸዱ ምግብ ስትሰሩ ደግሞ አንድ ልብስ ጠዋት ተነስታችሁ ሻወር ወስዳችሁ ልበሱ። ስትለብሱ ዩኒፎርምም ሊሆን ይችላል ልብሳችሁ ሊሆን ይችላል። ጽድት አድርጋችሁ አጥባችሁ ተኩሳችሁ ልበሱ። ንጹህ ነገር አድርጉ። ከዛ ለእናንተም አሪፍ ነው። እኔ ብዙ ጊዜ ሌላ ሀገር ኢትዮጵያውያኖችን አላየውኝም፣ የሌላ ሀገር ዜጎችን ግን ጸጉራቸው ይሸታል፣ እንደዚህ ነው፣ ገላቸውን በአግባብ አይታጠቡም ብለው ለአዲስ ሰራተኛ ኮምፕሌን ሲያቀርቡ ለቢሮ ደውለው ሰምቼ አውቃለሁ። እና በዛ መሰረት እዛ ጋር ሳንደርስ ቸኩለን ሊሆን ይችላል እኮ ግን በአግባቡ አላርም ሞልተን በጊዜ ተነስተን ፊታችን እንታጠብ፣ ጥርሳችንን በወረሽ ንጹህ ነን። ሻሽን ብናስር ጸጉራችን 3 ቦታም 2 ቦታም ታጥበን እንጎንጉ ነው። ከዛ በኋላ የማይፈቀድ ከሆነ እንትን ማድረግ ጸጉራችንን ማድረቅ አለብን አይደለ? ጸጉር ካልደረቀ በራሱ ይሸታልና ማድረቅ አለብን። ሻሽ የምናስር ከሆነ በጊዜ እንነሳ ማለት ነው። እዚህ ጋር ጽዳቴን ለመጀመር ውሃ እየጠጣሁ ነው። ብዙ ጊዜ ጽዳትን ማጸዳው እዚህ ጋር ሎሚና ዝንጅብል አለኝ። ይሄ ካፕ 3 ብርጭቆ ውሃ ይይዛል። ጽዳቴን አጽድቼ እስክጨርስ ድረስ ይሄን ውሃ እጠጣለሁ ማለት ነው። እኔ ኮፊ ሻይ ይዤ ጽዳት አላጸዳም። ብዙ ጊዜ እንደዛ የሚያደርጉ ሰዎች አሉ። እኔ ግን አልወደውም። እናንተም ከቻላችሁ ሞክሩት፣ ደስ ይላል። ውሃችሁን እየጠጣችሁ ጽዳታችሁን አጽዱ። ከዛ ጽዳታችሁ ሲያልቅ ይደርሳል፣ ኮፊና ሻዩ ከቁርስ ጋር ይደርሳል። እስከዛ ድረስ በውሃ ሆዳችንን እንጠበው ማለት ነው። እና ቢሮ ገብቻለሁ እላችኋለሁ ቤተሰብ እንዴት አድርጌ እንደማጸዳ። እንግዲህ እኔ ያው ዋና ዋና ነገሩን ከነገርኳችሁ ሀሳቡን ከተረዳችሁኝ ሌላውን ነገር እናንተ ታርጉታላችሁ ብዬ አስባለሁ። እዚህ ጋር ባኪው ነው። ሁሌ በሳምንት አንዴ ደፋውና ውልውል አደርገዋለሁ። እንደዚህ ንጹህ ከሆነልኝ በኋላ ውስጡ ብኩር አደርጋለሁ፣ እጣን አደርጋለሁ። የሚሸት አሪፍ የሆነ እጣን ቤታችሁ ካለ አንዷን ክቧን ወይ ግማሿንም ቢሆን እዚህ ጋር አድርጓትና ክደኑ። በሳምንት አንዴ ቆሻሻውን እየደፋችሁ ቀይሩት። ቆሻሻውን ከደፋችሁ በኋላ በሶፍት ወይ ደግሞ በውሃ በነካው ፎጣ ውስጡ ውልውል አድርጉትና ድርቅ ባለ ነገር ቀይሩ። ከዛ ቤታችሁን በጠረጋችሁ ቁጥር ምን ልበላችሁ ሳምንቱን ሙሉ በቃ ቤታችሁ ሽታው እንዴት ደስ እንደሚል። እዚህ ጋር ሁሌም አዲስ ሆናችሁ ስትመጡ ጽዳት ስትጀምሩ ከሶፋ ወደዚህ ሶፋዎቹን ሊሆን ይችላል መጅሊሱን ሊሆን ይችላል አስጠጉት። ወደ ፊት ለፊት አስጠግታችሁ ከኋላ ጀምሮ ያለውን ነገር አጽዱ። ሰዎቻችሁ ሁሌ ከኋላ ከኋላ እያሉ ስለሚያያችሁ አዲስ ሆናችሁ ስታጸዱ በደንብ አድርጋችሁ እንደምችሉ አሳዩአቸው። ሁል ጊዜ እነሱ ከሆነ መጥረጊያ ይዘው መጥረግ ያሳዩን፣ እነሱ ከሆኑ ማጽዳት ያሳዩን። እናውቃቸዋለን አረቦችን።
ከዛ በኋላ ሁሌ ካጠገባችን አይጠፉም። እኛ እናቅም ብለው ነው የሚያስቡት። ለዚህ እናንተ እንደምትችሉ ልክ ስትመጡ አዲስ ሆናችሁ ሁሉንም ነገር እንደምትችሉ አሳዩአቸው። ራሳችሁ ቤት ጥረጉ ስትባሉ መጥረጊያ አንስታችሁ መጥረግ እንደምትችሉ፣ ወልውሉ ስትባሉ እንደዛ ስታደርጉ ለእናንተም አሪፍ ነው። እነሱም እናንተን ለቀቅ ያደርጓቸዋል። ያለበለዚያ ግን ለትንሽ ጊዜ ሁሌ አጠገባችሁ ስለሚሄዱ ያስጨንቃሉ። ያው ስትግባቡ እኮ ሁሉን ነገር ልቅቅ ያደርጉላችኋል እናውቃለን። ግን ከዛ በፊት ግን ከኋላችን ሲሉ እኔ በተለይ ያስጨንቀኛል። ስራዬን በአግባቡ መስራት አልችልም ሰው ከኋላዬ ካለ። ለዛ በቻልኩት መጠን ራሴን መሞከር የምፈልገው እና ጋይስ እዚህ ጋር አቧራ ሊኖር ይችላል። የተለያዩ ነገሮች ልጆች ከኋላ ሊጥሉ ይችላሉ። ከሶፋ ኋላ እንደ ከረሜላ ልጣጭ፣ እንደ ብስኩት ምናምን አይነት ነገሮች ፍርፋሪዎች ምናምን ይጣላሉ። ያ ነገር ቁጫጭም ያመጣል። ከዛም በተጨማሪ ደግሞ ሰዎቹ አንድ ቀን ካዩአችሁ እንደዛ ቆሽሾ በሁለት በሶስተኛው ጊዜ አያምኗችሁም። ሁል ጊዜ ሊከታተሏችሁ፣ ሁል ጊዜ ባለፈው እንደዚህ ሆኖ እያሉ ሊወቅሳችሁ ይችላሉ። ለዚህ በሳምንት አድርጌ እንደዚህ ጠጋ አድርጋችሁ ጽድት አድርጉት። ለእናንተም እረፍት ነው፣ ለእናንተም ሰላም ነው አንዴ ካጸዳችሁ የሚሰማችሁ። እና እዚህ ጋር በየመሃሉ እንግዲህ ውሃዬን ጠጣ እያደረግኩኝ ነው ማጸዳውን ጽዳቴን። እና ሁሌ ጽዳት ከላይ ነው መጀመሪያ ያለባችሁ። ከላይ ጀምራችሁ ወደ ታች ነው የሚወርደው ጽዳት። እዚህ ጋር እኔ ቫኪዩም ከፍቼ እየጠረኩኝ ነው። ግን እናንተ እንደዚህ በፍጥነት ውርድ ማድረግ ካልቻላችሁ ጨርቁን ስብስብ አድርጎ ውስጥ ይከቱባችኋል። እሱን ራሱ ማውጣት ያታገላል። እና እንደዛ ማችሉ ደግሞ ከሆነ በእርጥብ ፎጣ ምቱት። መጋረጃዎቹ ምናምን በእርጥብ ፎጣ መታ አድርጉት ማለት ነው። ወይ ደግሞ ቆማችሁም ቢሆን ወልወል አድርጉት በወራንዴ ምናምን ማለት ነው። አቧራ ይዛል። እንደዚህ እርግፍ አድርጉት በውሃ አድርጋችሁ ማለት ነው። ውሃ ጭምቅ አድርጋችሁ እና ትራሶቹን ምናምን እንደዚህ መታ አድርጓቸው። አንዳንድ ጊዜ አረቦቹ ምን ያደርጋሉ መሰላችሁ? ጽዳት እስኪ ያጸዳሉ ወይ አያጸዱም ብለዋችሁ የሆነ ካርቶን ነገር የሆነች ነገር አምጥተው የሆነች ቦታ ያስቀምጣሉ። እና ሶፋው ትራስ ስር ሊሆን ይችላል፣ እንደዚህ መጋረጃ ቀበቷ ጋር ሊሆን ይችላል። የሆነ ብቻ ማታስቡት ቦታ ያደርጋሉ። እና ለዚህ ሁሌ ጽዳት ስታጸዱ ቼክ አድርጉ የሆነ ነገር አለመጣላቸውን። በተለይ አዲስ ሆኖ እንደዚህ አይነት ነገር ቢፈጠረው ከዛ ካመኗችሁ ታውቃላችሁ፣ አረቦች መልካሞች ናቸው። ብዙም እንደዚህ እንትን አይሏችሁም። ግን አዲስ ሆናችሁ ስትመጡ ጽዳታችሁ ምናምን ማየት ይፈልጋሉ። እና እናንተ ደግሞ አዲስ ሆናችሁ ስትመጡ ቅልጥፍ ብላችሁ አሳያቻቸው። ከዛ በኋላ በቃ ቼክ አያደርጓችሁም። እናንተ እንደፈለጋችሁ በራሳችሁ ፕላን ነው መስራት የምትጀምሩት። የምሬን ነው የምላችሁ። መጀመሪያ ግን አሳዩአቸው። መጀመሪያ የራሳችሁንም ጽዳት ጠብቃችሁ ቤታቸውንም አያያዝ አሳዩአቸው። ከዛ ያምኗቸዋል። ከዛ እዚህ ጋር ቤቴን ጠረኩኝ። ከዛ በኋላ እኛ ጋር እንደዚህ መሬቱ ምንጣፍ እዛው እንዳለ ጥፍጥፍ አረገውና ነው ሞለውለው። እናንተ ጋር ተነስቶ ሌላ ቦታ ቆሞ ሊሆን ይችላል። እኔ ጋር ደግሞ እዛው እንዳለ ጥፍጥፍ አረኩትና አስሩን ጎልብያለሁ። መልሼ ጥፍጥፍ አድርጌው አሁን ለውለው ነው። እዚህ ጋር ሳሙና ነገር አለ የሚሸተው፣ እሱን ለሞልበያነት ይኸውና 2 አድርጌያለሁ። እኔ ቆጥቤ ነው የምጠቀመው፣ ቆጥባችሁ ተጠቀሙ። እና ይሄን ውሃ ራሱ የሚገርማችሁ አልደፋውም። ሞልበያውን ብቻ ቀይርና ይሄ ሳሎን ስለሆነ በረንዳና ኩሽናው ለውልበታለሁ፣ ውሃው ሳይደፋ ማለት ነው፣ ለቁጠባ እንግዲህ። እና እዚህ ጋር ቤቴን ጽድት አድርጌ ወለወልኩኝ ማለት ነው። ያው ሰዓትም ስለሌለ ሀሳቡን ብቻ ከነገርኳችሁ ጨርሳችሁ ትረዱኛላችሁ ብዬ ነው። እዚህ ጋር ቤቴ በዚህ መልኩ ጽድት አለ፣ ደረቀ። ምንጣፎቹ በቦታቸው ተመላለሱ ማለት ነው። ሰብስክራይብ አድርጉኝ፣ ጠቅመዋል ለሆነ ሰው ሼር አድርጉ። እናንተንም ሰብስክራይብ ብታደርጉ አይጎዳችሁም። ምግብ ሊሆን ይችላል፣ ጽዳት ሊሆን ይችላል። የፈለጋችሁትን ነገር ኮሜንት ላይ ጻፉ። እኔ ሰርቼ በዚህ አመጣላችኋለሁ ማለት ነው። በዚህ መልኩ የዛሬው የሳሎን ጽዳቴ አለቀ። ሌላ ጊዜ ደግሞ ቀጣዩን እያንዳንዱን የማደርገውን ፎቅ ደረጃውን፣ ሽንት ቤት ሊሆን ይችላል አሳያችኋለሁ።